እስልምናን ከተቀበልኩ በኋላ የመጀመሪያ ብሮድካስት ይመስለኛል። ብዙ ሰዎች እኔን ማግኘት እንግዳ አድርገው ማቅረብ ይፈልጉ ነበረ። ብዙ አልፈለኩም። ለምንድነው? ያን ሰሞን አብዛኛው የኢትዮጵያን ብሮድካስቶች ገበያ ተኮር ስለሆኑ በጊዜ የተፈጠረውን ስሜት ማጋጋል ምናምን ማጫጫ ስለሆነ የፈለጉበት ሞቲቭ ብዙ ከማንም ጋር መቅረብ አልፈለኩም። እንግዲህ ፈቃደኛ ሆኜ የመጣሁት አንተ ጋር ነው። ያንተንም ደግሞ አንዳንድ ብሮድካስቶች አይቼ ያለኝን ነገር ለመጠየቅም ለማካፈልም ነው የመጣሁት። ተድላ አለምሰገድ እባላለሁ። በጣም አመሰግናለሁ። ኦኬ ተድላ አለምሰገድ እባላለሁ። የዚህ ሀገር ልጅ ነኝ ማለት ይከብደኛል። የተለያየ ሀገር እየዞርኩ ስላደኩኝ ሞር እኔ በአፋር ማህበረሰብ ባህል፣ ቋንቋ፣ ካልቸር ያደኩ ልጅ ነኝ። ላይፎቼ በብዛት ከነሱ ጋር ስለሚያያዝ ራሴንም የምቆጥረው የዛ አካባቢ ሰው አድርጌ ስለሆነ ደሴም ወሎ በሚለው እንግዲህ ቢጠቃለል ነው የሚሻለው። ኦኬ ትውልድ እድገት እንደ ደሴ ነውና በፕሮቴስታንት ሃይማኖት ነው ረጅም ዓመት የቆየሁት። ከቤተሰብ የኦርቶዶክስ ልጅ ነኝ። አሁን ደግሞ እስልምናን ከተቀበልኩ 3 ወር ሊሆነኝ አንድ 11 ቀን 12 ቀን ቀረኝ መሰለኝ። 2 ወር ከምናምን አካባቢ ማለት 2 ወር ከምናምን አካባቢ። በጣም ይደንቅ ነው። ስለዚህ ብዙ የምናወራው ነገር አለ ማለት ነው። ረመዳንን የመጀመሪያ ጾመሃል። በጾም ኦልሞስት ወር በማይሞላ ጊዜ ውስጥ ወር ከ10 ቀን ምናምን በኋላ ወደ ኡምራ ሄድኩ ደግሞ ያአላህ። ስለዚህ ስለ ኡምራ እናወራለን፣ የረመዳን ኤክስፔሪየንስን በደንብ እንጫወታለን። ከዛ በፊት ግን አንድ ነገር ባውቅ ደስ ይለኛል። ድሮ ከእስልምና ውጭ እያለህ ስለ እስልምና ሲነሳ፣ እስልምና ሲባል፣ ሙስሊሞች ሲባል ምን ነበር አንተ አእምሮ ውስጥ የሚመላለሰው? ከሱ ብንነሳ ደስ ይለኛል። አዎ ምንድን ነው እኔ ከዚህ በፊት ማህበራዊ ሚዲያ ላይ ቲክቶክ ላይ በጣም ቆይቻለሁኝ። ሞቲቬ በቲክቶክ ምንም አይነት ጥቅም አግኝቼ አላውቅም። ጥቅምም የማግኘት ፍላጎት የለኝም። ወደ ቲክቶክ ወይም ወደ ማህበራዊ ሚዲያዎች ስገባ ሰዎችን ለማገዝ ነው የገባሁት። ሰው እውነት ማወቅ አለበት መስማት አለበት በሚል ሀሳብ ነው የገባሁት ወደ ቲክቶክ ስገባ። ቲክቶክ ውስጥ ግን እኔ የቆየሁበት በክርስትና ህይወት ውስጥ ነው። ልናገርም ልጠይቅም የምችለው ክርስቲያኖችን። ስለዚህ አብዛኛው ማነሳቸው ሐሳቦች በአንድም በሌላ መንገድ ለምን ወደ እስልምና እንደሚሄድባቸው አላውቅም። የእስላም ተከፋይ ነው፣ ሙስሊሞች ልከውብን ነው ምናምን እያሉ ወደ እስልምና ለማየት ያስገደዱኝ እነሱ ራሳቸው ናቸው። ማህበራዊ ሚዲያው ላይ የሚመጣው ግባት። ከዛ በፊት ግን ስለ እስልምና የነበረን አመለካከት ይሄን በጣም እርግጠኛ ሆኜ 100% ሆኜ ነው የምናገረው። እንዴት እንደሚሰራ አታውቀውም፣ ግን ለእስልምና ያለን ንቄትና ጥላቻ ትንሽ በህይወት የተረጋገጠ ነው። ኦኬ ከሙስሊም ጋር አብረን የቆየ ሃይማኖት ነው ምናምን ትባባላለህ እንጂ ፕራክቲካሊ እንደዛ አይደለም። እና እኔ ከሙስሊም ማህበረሰብ ጋር ነው የኖርኩት። የወሎ ልጅ ነኝ፣ የደሴ ልጅ ነኝ። ግን እንዲሁ ዝም ብሎ እንዴት እንደሆነ በማታውቀው መንገድ እስላም ትንቃለህ፣ ትጠላለህ። ድንገት የሆነ ከክርስትና መሐመድ የሚባል ሰው ኮፒ አድርጎ ማርያምን መሬም አብርሃምን ኢብራሂም ምናምን በማለት ከክርስትና የተቀዳ የአንድ ማፊያ ሰው ሃይማኖት አድርገህ ነው እንጂ የምትቆጥረው የናካውን ነገር ደግሞ አብረህ ልትኖር አትችልም፣ ልትነጋገር አትችልም። ኦልሬዲ በውስጥ በህይወት ከተናቀ። ግን ማህበራዊ ሚዲያ ነው አሁን ያንን የገላገለው። እኔ ወደ ማህበራዊ ሚዲያው ስመጣ ምንም ሃይማኖት የለኝም። በፕሮቴስታንቱ ልቤ ተዳክሞ ጥያቄዎች በስተውብኝ ስላሴ በሚለው በኢየሱስ አምላክና ሰውነት በነዛ ነገሮች ላይ ልቤ ደክሞ አብሮኝ በሚኖሩ ጓደኞች ወንድሞች እምነቱን በሚያዝረክርከው በመያዝ በሚገጥም ሽፍጣ አጫጭበርባር በብዙ ተዳክሜ ነው ማህበራዊ ሚዲያ ላይ ስመጣ ኦልሞስት ሃይማኖት የሚባል ነገር የለኝም። ያ ሃይማኖት የለኝምና ጥያቄ መጠየቅ ጸረ ሃይማኖት ሆኜ በምሰራበት ሰዓት ነው እንግዲህ ይሄ ጸረ ሙስሊም ነው ጸረ ምናምን ነው እያሉ ሙስሊሞች ናቸው እንደዛ የሚሉት። ኖ የራሴው ሰዎች ጸረ ሙስሊም ነው ጸረ ምናምን ነው እንትን ሙስሊሞች የላኩብን ተከፋይ ነው ካድሬ ነው ብልጽግናን የላከብምና እኔ ብልጽግናንም እስላምንም አላቃቸውምና ሁለቱም አልከፈሉኝም። ሁለቱም ጋር ምንም አይነት ግንኙነት የለኝም። የሰውን ሃይማኖት በመሳደብ ቁሳቁሳቸውን በመጠቀም ማላገጥ እውቀት ሊሆን አይችልም። ለምንድን ነው መጽሐፍ እየጠቀሳችሁ በመጽሐፍ ዲስከስ የማታደርጉት? የራሴን ፕሮቴስታንት አማኞች ነበረ ስኮንን ስቆጣም ነው አይደለም። ይሄ ክርስትና አይደለም። ክርስቶስ ሲራመድ እንደዚህ አይደለም። ስለዚህ መስመር ስታችኋል። ኢቲካሊ ማድረግ የምትችለው እሱንም ስለሆነ ነው። አዎ በቃ እኔ እንደዛ አይደለም። እኔ እምነት እንደዛ ለምንድን ነው ከአማኙ ቤት የተገለልንበት ምክንያት እኛ አዲስ አስተሳሰብ አምጥተዋል። እሱ ረጅም ታሪክ ስለሆነ ነው። አዲስ አስተሳሰብ አምጥተዋል ተብለን ከቤተክርስቲያን ተወግዘን ውጭ ነው ያለ ነው። እኛ አገልግሎትም ከልክለውናል። ሐሳባችንም የተለየ ሐሳብ ስላመጣን እንግዲህ በኮሮና ምክንያት አይደል ይሄ ማህበራዊ ሚዲያው መሟሟቅ የጀመረ እና ክለብ ሃውስ ውስጥ ስገባ እኔ ማምነው እምነትና እነሱ የሚያራምዱት ልንጣጣም አልቻልንም። በቋንቋም በሐሳብም ልንግባባ አልቻልንም። እኔ የማወራው ማቀው ክርስቶስ ማራመደው እምነት እና አሁን እነሱ በተጨባጭ የያዙት ነገር አይገናኝም እና ቋንቋችን ሊግባባ አልቻለም።
ስለዚህ እኔ በድሮ አማኞች እኔ የለመድኩት ጠላትህን ውደድ ነው፣ የሚረግምህን መርቅ ነው፣ በደልን አትቁጠር፣ በደልህን ተው ነው። ሲመቱን አድርገነዋል። ደግሞ ስንደበደብ ማወቀኝን ሲመጣ ግራህን ስጥ ነው አይደለም። ሰው መሳደብ መፎካክ እንደዛ አይደለም። እና ያንን በማድረግ ሲጀምር የመጀመሪያ ስለ እስልምና አስታውሳለሁ የተናገርኩት እንግዲህ እኔ ኃላፊነቱን ልውሰድ። ስም መጥቀስ ካለብኝ ስም እጠቅሳለሁኝ። እፎይ የሚባል አለ ማህበራዊ ሚዲያ ላይ በጣም እስልምናን ሲሳደብ ሲኮንን ሲያንቋሽሽ የሚውል ልጅ። የመጀመሪያ በቃ ስለ እስልምና ማውራት የጀመርኩት እፎይ መገደል መታረድ አለበት የሚል አንድ ቪዲዮ አየሁ። እኔ ደግሞ ቲክቶክ ላይ የማየውን ነገር ወዲያውኑ ሪአክት ማደርገው ማጥናት አልፈልግም። ከዛ ንግግር ነው የምነሳው። ከኋላ ያለው ነገር አይመለከተኝም። ስለዚህ እዛ ነገር ላይ ስሰራ ሙስሊሞች አክት ማድረግ ጀመሩ ማለት ነው። እኔን የሚያውቁኝ ሰዎችም ምንም አክት ማድረግ ጀመሩ። ይሄ እንደዚህ ነው ምናምን እንዴት እንደዚህ ልትችላለህ ምናምን የሚል ነገር ሲመጣ እዛም ደግሞ የነበሩ ሰዎች አይ ቁርአንን እንደዚህ ስለሚናገር ባገኘበት ይወገድ ብለው ነው። እና ታዲያ በሐሳብ መወያየት ነው እንጂ ምንድን ማስወገድ ነው በሚል ነው ተነጋገር ነውና ከዛ ስለ ጂሃድ ሰራሁኝ። ለምን እኔ ከሙስሊም ማህበረሰብ ጋር ነው የኖርኩት። ሙስሊሞች ምን ያህል አይነት ከሰው ጋር ተዋደው ተፋቅረው እንደሚኖሩ እውቀት አይደለም በህይወት የተካፈልኩት ኑሮ ነው። እኔን ያሳደገኝ የዳረኝ ያስተማረኝ ስራ የሰጠኝ በችግር የሚረዳኝ ሙስሊም ነው። እና ይሄን ነፎ የሚያወሩት እስልምናና እኔም ማቀው እስልምና ሊጣጣምልኝ አልቻለም። ስለዚህ የመጀመሪያ ስራ እፎይን ተቃውሚ ሐሳብ አስቀመጡ ጂሃድ ጋር በተመለከተ። ያ በጣም ቫይራል ወጣ። ከሱ ጋር በተያያዘ ነው እንግዲህ እስልምናን ማጥናት ማየት የጀመርኩት። ግን ባየሁ በጠየቅኩ ቁጥር ላይ የያዝኩትን ነገር እየጣልኩ ይሄኛውን ሳላቀው ግዳጅ ባልሆነ መንገድ በውስጤ እየተተካ ነገሩ እያሸነፈኝ ሳላቀው እንትን መሸርሸር ባህሪ ታውቃለህ። ከዛ በኋላ እኔ ደግሞ በውስጤ የነበሩኝን ጥያቄዎች ሞር ደግሞ እሱ እየመለሰልኝ እንደዛ እየታገልኩ ነው እንግዲህ ድንገት አንድ ወዳጅ አለኝ። በነገራችን ላይ ብዙ ጓደኞች ብዙ ወዳጆች አሉኝ። አንድ የልብ ጓደኛ አንድ ብቻ ነው ያለኝ፣ አሊ የሚባል የእሱ ባለቤት ነች። እንግዲህ ለክረምት ለረፍት እዚህ መጥተው ኡስታዝ ዋሂድን እንድሰማ በጣም አበረታታችን። ግን ያ ንቄትም አሁንም እንዳለ በውስጤ ስላለ እንዴት ነው እኔ አሁን እሱን የምሰማው ምናምን የሚል ለራስ የተሰጠ ግምት የተሳሳተ አመለካከት፣ በዛ ደረጃ ደግሞ በእውቀት ሙስሊም ያወራል ይወያያል ብዬም ስለማላምን እና እባክህ እያለች አጫጭር ቪዲዮዎች ትልክልኛለች። እሱን ጠዋትም ስንገናኝ እንደማልሰማው ደግሞ እርግጠኛ ሆነች መሰለኝ አላቅም። እንግዲህ አላህ ሰበብ ስላደረጋት የምትልክልኝን አልሰማውም። ደግሞ ውሸት ምን ያደርጋል አልሰማውም። ግን እሷ ትከፍታለች። ጠዋት ስንገናኝ ወደ ሆነ ቦታ ስንሄድ ከፍታ ታሰማኛለች። ይሄን ሰምተዋል ትላለች። አዎ ይሄን ሰምተዋል ተርላ ትናንት ልኬልህ ነበር እኮ ተሰና ሐሳቡ በጣም ገዢ ነው። እና እንዲህ በዚህ ልክ እስላምም ይወያያል በዚህ ልክ ያውቃሉ። እና እሳቶች ናቸው። መጽሐፍ ቅዱስን ከአንድ ክርስቲያን በላይ ነው የሚያውቁት። ከዛ በግልጽ በስሜ መግባት አልፈለኩም። ተድላ በሚለው ስሜ ያው ላይፍ ስትገባ ሰዎች ስለሚከታተሉ እና በሌላ አካውንት ቀድመህ የገነባው ነገር ስላለ ገብቼ በሌላ አካውንት መስማት ጀመርኩኝ። ነፃ ሁኜ ነው የምሰማው። በገባ ብዙ ሰዎች ውጣ ይሉኛል። እሱ ገባ ብለው ምናምን ያንን ያርኩ በሌላ አካውንት እየገባሁ መስማት ላይቭ እሱን መከታተል ጀመርኩና በጣም እየተደመምኩ መጣሁ። ክርስቶስን መካድ ለኔ ህመም ነበረ። በጣም በቃ በእውቀትም ደረጃ ባልቀበለውም ያንን ክዶ እንደገና ወደዚህ የማይታሰብ ነገር ነበር። እንዲያውም አንድ ቀን በጣም አስታውሳለሁ ለብቻው ደጋግሜ ልስማው ብዬ አንድ የኡስታዝን ትምህርት ወንድ ልጅ አላመልክም የሚል ትምህርት በቃ ተበሳጭቼ ሞባይል ሁሉ ወሮር ያለው እንዲህ ልጅ በቃ ሊያሸንፈኝ ነው አይነት ነገር የግል ጠብን ያደረኩትና ከዛ በኋላ ነው 8 ወር ምናምን ተሰቃየሁ። በጣም በሐሳብ ደረጃ እንቅልፍ መተኛት አልቻልኩም። ነገሩ ገዝቶኛል። ከዛ በፊት ማስተላለፋቸው ደግሞ ብሮድካስቶች ላይ የተነጋገርኳቸው ነገሮች አሉ። ኢጎዬ ጋር በጣም ሊጣጣም አልቻለም። መጨረሻ ላይ ግን ያው በቃ አላህ በፈቀደና በወደደ ሰዓት አቅም ጉልበት ሲሆነ ኡስታዝ አቡበከርንና ኡስታዝ ዋሂድን እንዲያናግሩኝ ይፈልጋሉ የሚል አናውንስ አደረኩ። ቲክቶክ ላይ አንድ ቪዲዮ ቲክቶክ ላይ ያው ኡስታዝ አቡበከርም ደወለልኝ። በስልክ ተገናኘን። በጣም ቢዚ ስለሆነ በአካል መገናኘት አልቻልንም ነበረ። እኔ ግን የነበረኝ ኢሞሽኔን ጤነኛ ነገር ስለነበረ ማቀዝቀዝና ማብረድ አልፈለኩም። ኡስታዝ አቡበከርን መጠበቅ አልቻልኩም። እሱን አናግሬ ኡስታዝ አቡበከር በተገኘበት ነበር እስልምና መቀበል ይፈልጋል። እሱን እንድትነግረኝ ይፈልጋሉ። ስፔሲፊካሊ ኡስታዝ ዋሂድንና ኡስታዝ አቡበከርን የፈለካቸው አይደለ? ኡስታዝ አቡበከርን ስፔሲፊካሊ የፈለክበት ምክንያት? ኡስታዝ አቡበከርን የፈለኩበት ምክንያት ምንድነው? ደሴ ልጅ ነው እንደምታውቁት ኡስታዝ አቡበከርና በጣም ንቁ ልጅ ነው። አንደበተ ርቱዕ ነው። በጣም ዘናጭ ነበር።
እስልምናን በደንብ አክርሮ አጥብቆ ያዘልኝ ሳይሆን ጓደኞቹን ምናምን አውቃቸዋለሁ። ግን እኔ እሱ እስልምና ላይ በደንብ መስራት ሲጀምር ቶታሊ ተዘፍዝፎ በደንብ ሲገባ የሙስሊም ቤተሰብ ልጅ ነው። እኔም ደግሞ ፕሮቴስታንት ትምህርት ይሄ አገልግሎት ትምህርት ምናምን ያበላል እሱን ጨርሼ ማገልገል በጀመርኩበት ሰዓት ነው የተገናኘ ነው። ማም ጸጉር ቤት የሚባል አለ ደሴ እና አብዛኞቻችን የኔ ጓደኞችና ወንድሞች ብለ የዛ ዘመን የነበሩት አብረውኝ የሚያምኑትን ሰዎች ጸጉር የምንስተካከለው እሱ ቤት ነበር እና የሱ ጓደኛ ስለሆነ እዛ ይመጣል እና አንድ ቀን ቆመን ቁጭ ብለን ረጅም ሰዓት ተወያየን፣ ተከራከርን። እሱ ላይ ያስታውስ ይችላልና ኢነርጂን ወደደው። እንደው ይህንን አቅም ጉልበት እንደው ያላህን አንድነትና የነብዩን መሐመድ መልእክተኝነት ሳትመሰክር አላህ እንዳይወስድ ዱዓ አደርግልሃለሁ አለኝ። ሌላ ቀንም ተገናኘን። ደግሞ ሁለተኛው ቀን ስንገናኝ ምንድነው አንድ ቢዝነስ ነገር ጀምሮ ይሄ ቢጆስኔት ምናምን የሚባል ቢዝነስ እንደዛ አይነት ጀምሮ ማም ምላስ አለው ተርላ ለዛ ነገር ይሆናል ብሎ ነው መሰል አጨኝና አገናኘኝ ከሱ ጋር። እንደዛም ሆነን ደግሞ ስለ ሃይማኖት ማውራት ጀመር እና እኔ እስልምናን መቀበል ስወስን ያኔ ኡስታዝ አቡበከር የለበሰው ልብስ ሁሉ ነው ሸሚዝ በጨርቅ ሱሪ ነበር የለበሰው። አስታውሰዋለሁ። አዎ ከለሩን ሁሉ አስታውሼ ለምንድን ነው ያየሁት ብዬ አስታውሼ በቃ ኡስታዝ አቡበከርን ማግኘት አለብኝ አልኩ። ዋሂድ ጋር ደግሞ የመረጥኩበት ኡስታዝ ዋሂድ በአካል አላቀውም፣ በድምጽ ብቻ ነው የምሰማው። በትምህርቶቹ ውስጥ በንግግሮቹ ውስጥ የተሟላ ሰው ይመስለኛል ለኔ። የተሟላ ሰው ትሁት ነው። በንግግሮቹ ውስጥ ቅንነት አለ። ሲበሳጭም ሲቆጣም ይሄ እንግዲህ ትምህርት የሚባለው ዝም ብሎ መልመጥመጥ ብቻ አይደለም። መገሰጽ ባለበት ቦታ ይገስጻል። መቆጣት ሲቆጣ በግል ነው የሚያወራ። ሐሳቦቹ በሙሉ ይሄ ፍላጎቱ ሰውን የማገዝና የመርዳት ነው። ያ የቀመሰውን እውነት የተረዳውን ነገር ዝም ብሎ እንደ ልምድ አጓላ ሳይሆን በንጽጽር በእውቀት ጤነኛ በሆነ መንገድ ነው የሚያቀርብልህ። እንትኑ ህይወቱ ማረከኝ። በመጀመሪያ ልሰማው ያስገደደኝ ነገር እሱ ነው። በእውቀት ነው የሚያወራ። ሐሜተኛ ልጅ አይደለም። ሞቲቭ ሰውን የማገዝ ነው። የማያውቅ ሰው ሲመጣ በጣም ወረድ ብሎ ያወራል። ከዛ ጋር ከፍ ያለ ሲመጣ ደግሞ ከፍ ያለ እውቀት አለው፣ ይወጣል ወደ ላይ እና እንትን ይሄ የሚገርም ሰው ነው። አሁን እኔ እሱን የቀረኝ ከልጆቹ የትዳር ህይወቱ እንዴት ነው፣ ስራው ላይ እንዴት ነው ታማኝ፣ ለሚስቱ ጋር ያለው ህይወት ምንድን ነው የሚለውን አላውቅም በሙሉነት ለመመስከር። ግን በማህበራዊ ሚዲያ በዚህ ከሆነ የትዳር ህይወቱም የተሳካ ከልጆቹም ጋር ከስራውም ጋር ታማኝ ሰው ይመስለኛል። እርግጠኛ ሆኜ ባልመሰክር በዛ ነገር ላይ ሙስሊምን በማታውቀው ነገር ላይ ፍርድ መፍረድ ስለማይቻል በዛ ግን በማህበራዊ ህይወቱ ያለው በማህበራዊ ሚዲያ ግን ያለው ነገር ገዛኝ። ገበናህን ይሸፍናል። አለማወቅህን አያሳጣህም፣ ያግዛል። ሞር ይሄዳል ወደ አንተ አንድ እርምጃ ስትሄድ 2-3 እርምጃ መጥቶ ያግዛል። እንዲህ ለማለት ፈልገ ነው ብሎ ሌሎች ሰዎች ከስር በኮሜንት ሲያላግጡብህ እነዛን ነገሮች እንዳይወስድህ ተናጥቆ ያወጣል እና አለመስማት አትችልም። ኡስታዝ ዋሂድን ያደረገ ከዛ ለምን በግል አላወራውም ብዬ ወስኜ ወደ እሱ ቤት ከመምጣቴ በፊት በግል ዲስከስ አደረግን። ኦኬ ሻሃዳ ከመያዝ በፊት ማለት በፊታው ያኔ የሚያወራኝ ወሬ ደግሞ አሜዚንግ በጣም ኡስታዝ ዋሂድ አታውቀውም ባይል ይመጣኝ ነው መሰለኝ። በዛ ደግሞ ሲያወራ በጣም የሚገርም ልጅ ነው። በጣም የሚገርም ልጅ ነው። በጣም አስተዋይ ነው። ማህበራዊ ሚዲያ ላይ ምን መወራት ምን አለመወራት እንዳለበት ያውቃል። ይሄ ስትጠይቀው ስታወራው ምን አይነት ችግር ውስጥ እንዳለ ምን አይነት እውቀት ፈተና ውስጥ እንደከተተ ትንሽ ፍንጭ ስትሰጠው እንትን ይላል። በጣምም ይቆጣል። ደግሞ የሚቆጣም ልጅ ነው። የሚቆጣበት ሞቲቭ ግን አንተ ለአንድ 2 ጊዜ ተቆጥቶኛል ይገባሃል። አሁን እኔ በቀደም አንድ ቪዲዮ ላኩለት። አንድ ቪዲዮ ስልክለት የላኩበት ሞቲቭ ገብቶታል በጣም ስለተግባባንና ቀጥታ ስደውል ያለ አይቼዋለሁ ብሎ ወደ ተግሳጽ ነው ሄደው። አሁን ይሄ ቁጣ የሚያስፈልግበት ሰዓት ላይ ይቆጣል፣ እውቀት የሚያስፈልግ ሰዓት ላይ እውቀት ይሰጥሃል፣ ትሪት ማድረግ ባለበት ሰዓት ትሪት ያደርግሃል። ኡስታዝ ዋሂድ ተወዳጅ ሰው ነው። ተወዳጅ ነው፣ በጣም ተወዳጅ ነው። አይደለም ያሁን እስልምና ሰው እንዲሁ እንደ ጓደኛም ብትይዘው ወረሳውት። ከዛ በኋላ ኤቲስቶች አሉ እሱ ጋር ይገባሉ፣ የማያምኑ ሰዎች እንደገና አምላክ እንዳለ የሚያውቁ ደግሞ ገብተው ግን ነፃ ሆነው እነሱን ልጆች ሃንድል የሚያደርግበት መንገድ ኦፓልን የማያውቅ የለም። ቲክቶክ ላይ ቤቢ የማያውቅ የለም። እነ ባቢ የሚባል ልጅ እስልምናን አልተቀበሉም፣ የክርስትና ሃይማኖት ተከታዮች አይደሉም፣ ነፃ ሰዎች ናቸው። ግን ከኡስታዝ ዋሂድ ጋር ያላቸው ወዳጅነት ስታየው ይገርማል። አንዳንድ ሀዲሶች ሰማለሁ ረሱል ከማያምኑ ሰዎች ጋር እንዴት አድርገው ግንኙነት ሲያደርጉ እንደነበረ፣ ተንኮል የሚሰሩባቸውን ሰዎች ምን ያህል ሂደው እንደሚያቅፉ እንደሚያከብሩ፣ በብድር የሚገናኙ ሰዎች እንደዚህ አይነት ትህትና አለ ኡስታዝ ዋሂድ ላይና
ኡስታዝ ዋሂድን በጣም ነው የምወደው፣ በጣም ነው የማከብረው። ስሜታዊ ሁኜ አይደለም፣ በጣም ከልቤ ማለት ነው። ሚስ ማድረግ አልፈልግም እሱን። ትምህርቶቹ በሙሉ እንትን ይሄ ጤነኛ ትምህርቶች ናቸው። የማያውቀውን አላውቅም ነው የሚልህ። ለሌሎች ወንድሞቹ የሚያስቀድምበት ማስቀደም፣ ለሌሎች ወንድሞቹ የሚሰጠው ክብር። ኤኒዌይስ በቃ ኡስታዝ ዋሂድ የተሟላ ሰው ነው። በጉዞህም በደንብ ሰፖርቲቭ ሆኖ በደንብ እንደ ፍቅረኛ ነው የሚደውልልኝ። በሳምንት አንዴ ሁለቴ ነው በቃ ካልቻለ ይሆናል እንጂ ይደውልልኛል። በጣም ነው ብዙ ሰፖርት እናደርጋለን። የማህበራዊ ሚዲያ ላይ አንድ ሰሞን የሚደረግ ግርግር ታውቀዋለህ። አለንልህ አይዞህ ምናምን በዚህ በዛ የሚሉት የሉም። አሁን እንደ ጉንበን ነው የሚጠፉት። የዛም ሰሞን ካደረጉልህ በኋላ በቋሚነት መቀጠልም የለባቸውም ካንተ ጋር። ግን እሱ የገባውን ፕሮሚስ በአግባብ የሚወጣ ይከታተልሃል፣ ትሪት ያደርግሃል። ጥያቄ ጠይቄው አላውቅም እኔ ግን በንግግሮቼ መሃል ምን አይነት ችግር ውስጥ እንደሆንኩ ይረዳል። ለዛ ነገር መልስ ይሰጣል። እኔ የምፈልገው እንደዛ ነው። ጠይቀው ከሚመልስልኝ ይልቅ መግባባት እንዲኖር በእኔና በሱ መካከል ፈልጋለሁና በዛ ልክ ነው ኡስታዝ ዋሂድ የሚረዳኝ። በአካል በጣም ማግኘት የምፈልገው ሰው ነው።